ሻሎም ሻሎም የጌታና የጸጋው የቃሉ ወዳጆች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሁለት አስደናቂ ሚስጥሮችን ዛሬ ላካፍላችሁ በፊታችሁ ተገኝቻለሁ። ይሄንን መልእክት የምትከታተሉ በዓለም ዙሪያ በአገር ውስጥ ከሀገር ውጭ በየትኛውም ስፍራ ሆናችሁ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል፣ ዩቲዩብ፣ ቲክቶክ ቻናል የምትከታተሉ የጸጋውና የቃሉ ወዳጆች ይህን መልእክት ስትጀምሩ ሁላችሁም ላይክ፣ ኮፒ ሊንክ፣ ዲዩት፣ ሼር እያረጋችሁ እንደተለመደው ለብዙዎች እንዲደርስ ይሄ በጣም አስደናቂ መልእክት ነው። ምንድነው ብላችሁ ብትሉኝ እግዚአብሔር የማይችላቸውን ሁለት ነገሮች ከእግዚአብሔር ቃል ዛሬ ላሳያችሁ ፈልጋለሁ። እግዚአብሔር የማይችላቸው ሁለት ነገሮችን እግዚአብሔር የማይችለው ሁለት ነገር አንድ ነገር ስሙኝ። እግዚአብሔር ምንድነው የማይችለው? ሁለት ነገር እግዚአብሔር የማይችላቸው ነገሮች ሁለት ነገሮችን በደንብ አድርጌ ዛሬ ከእግዚአብሔር ቃል አንፃር ላሳያችሁ እወዳለሁ። ይሄም መልእክት ብዙ ሰዎች እንዲሰሙት ላይክ፣ ኮፒ ሊንክ፣ ሼር፣ ዲዩት እያረጋችሁ በጌታ ፍቅር ለብዙዎች በክርስቶስ ኢየሱስ ለዳኑ ቅዱሳን ለወዳጅ ዘመዶቻችሁ ላልዳኑም ሰዎች ይሄ መልእክት እንዲደርስ ሼር ማድረግ ላይክ ማድረጋችሁ እንዳይረሳ። እግዚአብሔር የማይችለው ሁለት ነገር ምንድነው? ሁላችሁም በኮመንት ላይ የገባችሁ እግዚአብሔር የማይችላቸውን ነገሮች እስቲ ሁላችሁም ኮመንት ላይ የገባችሁ እስቲ ጻፉልኝ። እግዚአብሔር የማይችለው ሁለት ነገር አለ። እግዚአብሔር የማይችለው ሁለት ነገር ምንድነው? እስቲ ከእግዚአብሔር ቃል አንድ ስፍራ አብረን እናነብና በዚህ ቃል መሰረት ይህንን ሐሳብ አሳያችሁና በዚህ ቃል መሰረት እጸልያለሁ። እግዚአብሔር የማይችላቸው ሁለት ነጥቦችን ልንገራችሁ። ዕብራውያን ምዕራፍ 6 ቁጥር 11 ላይ እንዲህ ብሎ ይናገራል ሕያው ቃል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋው እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ ዳተኞች እንዳትሆኑ ተስፋው እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛው አበዛለሁ ብሎ አለ ይላል። አብርሃም ተስፋውን አገኘ ይላል። ማን? አብርሃም። ምን ካለ በኋላ? ከታገሰ በኋላ ተስፋውን። ምን ማለት ነው? እግዚአብሔር የገባለትን የተስፋ ቃል እግዚአብሔር ለብዙ ዘመን በሕይወቱ ሊያደርግ የነገረውን የትንቢቱን ቃል እግዚአብሔር በዘመኑ ሊፈጽም የሰጠውን የተስፋውን ቃል ከታገሰ በኋላ አገኘ ይላል። ምኑን? ተስፋውን፣ እግዚአብሔር የነገረውን። ቁጥር 6 ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳትም የሆነ መሐላ የምጉት ሁሉ ፍጻሜ ይሆናል። ቁጥር 17 አሁን እግዚአብሔር የማይችለውን ነጥብ ልንገራችሁ። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ ይላል። አያችሁ፣ ለካስ እግዚአብሔር የመጀመሪያው የማይችለው ምንድነው ብላችሁ ብትሉኝ የመጀመሪያው ነጥብ እግዚአብሔር የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው፣ አያችሁ፣ አብልጦ ሊያሳያቸው ስለፈቀደ። ለካስ እግዚአብሔር የማይችለው የመጀመሪያው ነገር የተስፋን ቃል በሕይወታችን ሊያደርግ የገባልንን ቃል እግዚአብሔር ለሚወርሱት ተስፋውን ለመውረስ ለሚጠብቁት ተስፋውን ለመውረስ ላመኑት ተስፋውን ለመውረስ በትጋት ለቆዩ ሰዎች የነገረውን ቃል እግዚአብሔር መቀየር አይችልም። አያችሁ፣ የመጀመሪያው እግዚአብሔር በምድር ላይ የማይችለው ቃሉን መቀየር ነው። አከብርሃለሁ ብሎ ተስፋ ሰጥቶ እግዚአብሔር አያዋርድህም። እባርክሻለሁ ብሎ ተስፋ ሰጥቶ እግዚአብሔር አይጥልህም። ሃሌሉያ! እግዚአብሔር ከሰዎች ይልቅ የሚለየው ከሰው ተስፋ ከምናረገው በምድር ላይ አሉ ከሚባሉ ሰዎች እግዚአብሔር የሚለየው የማይችለው ነገር በምድር የመጀመሪያው የነገራችሁን ቃል እግዚአብሔር ሊቀይር አይችልም። አያችሁ፣ አንዳንድ ሰዎች በዚህ ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል እየተከታተላላችሁ ላላችሁ ለጸጋው ለቃሉ ወዳጆች
እግዚአብሔር በምድር ላይ የማይችለው ነገር በሕይወታችን ሊያደርግ የገባውን የተስፋ ቃል እግዚአብሔር ሊያደርግ የሰጠንን የነገረንን ቃሉን ሊቀይር እግዚአብሔር ሊያጠፋ አይችልም። ሃሌሉያ! ሰው ተስፋ ሰጥቶ ቃሉን ይቀይራል። አደርጋለሁ ብሎ ብዙ ነገር ብሎ ሰው ይለወጣል፣ ይቀየራል። እግዚአብሔር በምድር የማይችለው የተናገረውን ቃል መቀየር ነው። ለዚያ ነው ጌታ ኢየሱስ ክርስቶስ ቃሌ ከምታልፍ ይላል እና ሰማይና ምድር ይሄ ሁሉ ሕዝብ በምድር ላይ የሚኖሩትን የተሸከመውን ሰማይና ምድር ብታልፍ ይቀለኛል አለ። አያችሁ፣ ቃሌ የተናገርኩት ቃል ከሚያልፍ አለ። ወገን፣ ወንድሜ፣ እናቴ ስሙኝ። ተስፋውን ለመውረስ ለምትጠብቁ ሰዎች፣ እግዚአብሔርን በትጋት እየጠበቃችሁ እስኪሞላ ድረስ ለታገሳችሁ ሰዎች ዛሬ መልእክት አለኝ። እግዚአብሔር ቃሉ የማይቀየረው ለማን ነው? እግዚአብሔር ቃሉ የማይለወጠው ለማን ነው? አያችሁ፣ ፍቃዱ ተስፋውን ለመውረስ ለሚጠብቁት ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር ይላል። አያችሁ፣ ሁለተኛው እግዚአብሔር ምን አይችልም? መዋሸት አይችልም። አንደኛ እግዚአብሔር የማይችለው ቃሉን መቀየር ነው። ሁለተኛ ሊያደርግ እግዚአብሔር ተስፋ ሰጥቶ በእኛ ሕይወት የገባልንን ነገር ሳያደርግ እግዚአብሔር አይዋሽም። በዚህ ዩቱብ ቻናል፣ ፌስቡክ፣ ቲክቶክ ቻናል የምትከታተሉ ሁላችሁም እየገባችሁ እግዚአብሔር ቃሉን አይቀይርም እያላችሁ እግዚአብሔር በእኔ ሕይወት ሊያደርግ ተስፋ ሰጥቶኝ ሳያደርግ አይዋሽም እያላችሁ አያችሁ፣ እግዚአብሔር የማይችለው በምድር ላይ ሁለት ነገር ቃሉን መቀየርና ተናግሮ መዋሸት አይችልም። ብዙ ተስፋ የምናረጋቸው ቤተሰቦች ዋሽተውናል። ብዙ ተስፋ የምናረገው ወዳጅ ዋሽቶናል። ባል ዋሽቶናል። ሚስት ዋሽታለች። የኔ የምንለው የልብ ሰው ዋሽቶናል። እግዚአብሔር ባንተ ሕይወት ወንድሜ፣ እግዚአብሔር ባንቺ ሕይወት እህቴ፣ እናቴ፣ እግዚአብሔር በእናንተ ዘመን ሊያደርግ ተስፋ ሰጥቶ አሜን ሳያደርግ እግዚአብሔር አይዋሽም። እግዚአብሔር ቃሉን አይቀይርም። ሁሉም ሰው ኮመንት ላይ የገባ እግዚአብሔር የነገረኝን ቃል አይቀይረውም፣ ተናግሮ ሳያደርግ አይዋሽም እያላችሁ ጻፉልኝ። እነግራችኋለሁ፣ እግዚአብሔር ቃሉን የማይቀይረው ለማን ነው? እግዚአብሔር ተናግሮ ሳያደርግ የማይዋሸው ለማን ነው? አያችሁ፣ የመጀመሪያው እግዚአብሔር የነገረን ለእስራኤል ልጆች እግዚአብሔር ከነዓንን እኮ አሳይቷቸዋል። ወደ ነገርኳችሁ ምድር ማርና ወተት ወደምታፈልሰው ወደ ተስፋይቱ ምድር ወደ ሰፊው ስፍራ አስገባችኋለሁ ብሎ ለእስራኤል እግዚአብሔር ቃል ገብቶላቸዋል። ነገር ግን እስራኤል እግዚአብሔር የነገረውን አይቷል ወይ? ከሁለት ሰው በቀር እግዚአብሔር የነገረውን የተስፋ ቃል ያየ ሰው የለም። ለምን? አያችሁ፣ እግዚአብሔር ቃሉ ተቀይሮ ሳይሆን እስራኤል እንደ እግዚአብሔር ፍላጎት ስላልሆኑ ነው። ስለዚህ ስሙኝ፣ እግዚአብሔር ለእስራኤል ልጆች ከነዓንን አይቶላቸው እስራኤል በምድረ በዳ እግዚአብሔር የነገራቸውን ሳያዩ ግን ምድረ በዳ ተቅበዝብዘው ጠፉ። አያችሁ፣ እግዚአብሔር ተናግሮ ዋሽቶ አይደለም። እስራኤል እግዚአብሔር እንደሚፈልገው ሳይሆን ቀርቶ ነው። ወንድሜ፣ ቃሉ አይቀየርም። እህቴ፣ በሐዘን ውስጥ ላለሽ፣ በፍርሃት ውስጥ ላለሽ፣ በጭንቀት ውስጥ ላለሽ፣ በተለያየ ሁኔታ ውስጥ ተጨንቀሽ እግዚአብሔር ተናግሮኝ ነበር ዋሸኝ፣ እግዚአብሔር ቃል ገብቶ ነገር ሳያደርግ ቀረ ለምትሉ ሰዎች ቃሉ አይቀየርም። እግዚአብሔር ባንቺ ዘመን፣ እግዚአብሔር ወንድሜ ባንተ ዘመን፣ በስደት ሕይወት ውስጥ በመከራ ላላችሁ፣ እንዲሁም በአገር ውስጥም ከአገር ውጭም በተለያየ ጭንቀት ውስጥ ላለሽ እህቴ፣ እግዚአብሔር አይዋሽም። ወንድሜ፣ እግዚአብሔር ቃሉን አይቀይርም። ኮመንት ላይ እየገባችሁ ጻፉልኝ። ቃሉ አይቀየርም። ላይክ እያረጋችሁ እግዚአብሔር ተናግሮ አይዋሽም። ስለዚህ የተናገራችሁ ቃል እግዚአብሔር በእናንተ ሕይወት ሊያደርግ የሰጠው ተስፋ እንዳይለወጥ ትፈልጋላችሁ? እግዚአብሔር እንግዲያውስ ከእናንተ የሚፈልገውን ሶስት ነገር ልንገራችሁ። የመጀመሪያው ቁጥር 11 ላይ ዕብራውያን መልእክት እንዲህ ይላል፣ በእምነትና ይላል። የመጀመሪያው እግዚአብሔር በእኛ ሕይወት የተናገረው ቃል እንዳይቀየር፣ እግዚአብሔር የገባልን የተስፋ ቃል ሳይፈጸም እንዳይቀር፣ እንደ እስራኤል ሕዝብ ምድረ በዳ እንዳንጠፋ የመጀመሪያው ከኛ ምን ያስፈልጋል? እግዚአብሔር የተናገረውን ቃል የማይቀይረው
ሁለተኛ እግዚአብሔር በእኛ ሕይወት ሊያደርግ ተስፋ ሰጥቶ ሳያደርግ ማይዋሸው ከእናንተ የሚፈልገው ሶስት ነገር አለ። ዕብራውያን ምዕራፍ 11 ምዕራፍ 6 ቁጥር 11 ላይ በእምነትና ይላል በትዕግስትም ይላል። አያችሁ የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። በእምነትና በትዕግስት እግዚአብሔር ከኛ የሚፈልገው ቃሉ እንዳይቀየር፣ ሁለተኛ የተናገረውን የተስፋ ቃል በእኛ ሕይወት እግዚአብሔር እንዲፈጽመው የመጀመሪያ እግዚአብሔርን ልናምነው ያስፈልጋል። እግዚአብሔርን ሳናምነው እንደሚያደርግ እግዚአብሔርን ሳናምነው በእግዚአብሔር ሳናምን ሳንታመን እግዚአብሔር የነገረንን የተስፋ ቃል በሕይወታችን ልናገኝ አንችልም። ስለዚህ የመጀመሪያው እግዚአብሔርን ልናምነው ያስፈልጋል በእምነት። ሁለተኛው የተስፋ ቃላችን በእኛ ሕይወት እግዚአብሔር የነገረን ምንም ቢዘገይ የማይቀየረው ሁለተኛ ትዕግስት ሲኖረን ነው። እግዚአብሔር በእኛ ሕይወት ሊያደርግ የገባውን የተስፋ ቃል በዘመናችን እስኪፈጽም ድረስ እግዚአብሔርን ታግሶ መጠበቅ ያስፈልገናል። ካልታገስን እግዚአብሔር የነገረንን የተስፋ ቃል በሕይወታችን ልንወርስ አንችልም። አያችሁ ቅዱሳን፣ እግዚአብሔር ቃሉን የማይቀየረው ሁለተኛ ተናግሮ ማይዋሸው እግዚአብሔርን ላመኑ ሰዎች ነው። ሁለተኛ ለታገሱ ሰዎች ስታምነው እግዚአብሔር ቃሉን አይቀይርም። ስትጠብቀው ተናግሮ ሊያደርግ እግዚአብሔር ቃል ገብቶልህ ሳያደርግ አይዋሽም። ሁሉም ሰው የገባችሁ እግዚአብሔር አይዋሽም እያላችሁ ጻፉልኝ። ቃሉን በእኔ ሕይወት የገባልኝን አይቀይረውም እያላችሁ ጻፉ። አከብርሃለሁ ብሎሃል፣ እግዚአብሔር ያከብርሃል። እባርካለሁ ብሎሃል፣ እግዚአብሔር ይባርክሃል። ተመልከቱት። ሶስተኛው የእግዚአብሔር ፍቃድ በእኛ ሕይወት የማይለወጠው እግዚአብሔር ተናግሮ የማይዋሸው ሶስተኛው ነጥብ እንዲህ ይላል፣ የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋው እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። ሶስተኛው ነጥብ እግዚአብሔር የነገረን ቃል የማይቀየረው፣ ሁለተኛ ተናግዞ እግዚአብሔር በእኛ ሕይወት የማይዋሸው የነገረንን እስኪፈጸም ድረስ አንደኛ እግዚአብሔርን ማመን፣ ሁለተኛ መታገስ፣ ሶስተኛው በትጋት እግዚአብሔርን መጠበቅ። እየተጋችሁ እንደ ቀደመው ወራት እየጸለያችሁ እያፌዛችሁ አይደለም፣ እያሾፋችሁ አይደለም። እንደ ቀደመው ወራት እንደነበራችሁ እንደ ልጅነት ወራት እንደነበራችሁ ዘመን ያ ፍቅር አሁንም በጸሎት በትጋት እግዚአብሔር የነገራችሁ እስኪፈጸም ድረስ በትጋት እግዚአብሔርን መጠበቅ ያስፈልጋል። አያችሁ እግዚአብሔርን ካላመናችሁት የነገራችሁን ቃል በሕይወታችሁ የሰጣችሁን ተስፋ ልታዩ አትችሉ። እንደ እስራኤል ሕዝብ ምድረ በዳ ትጠፋላችሁ። ምንድነው እግዚአብሔርን ማመን ማለት? እቺን ነጥብ ሁለት ነገር ነው እነግራችሁና በዚህ ቃል መሰረት እንጸልያለን። ወንድሜ፣ እህቴ፣ እናቴ እግዚአብሔር የነገረሽን ቃል አይቀይረውም። ተናግሮ አይዋሽሽም፣ ተናግሮ አይዋሽህም። እግዚአብሔር ተስፋ ሰጥቶ ሳያደርግ አይተውም፣ ሳይፈጽም አይጥልህም። ሃሌሉያ! ስለዚህ እንዲህ ብሎ ይናገራል፣ ትጋት ያስፈልጋል። እግዚአብሔር የነገራችሁ የተስፋ ቃል እስኪሞላ ድረስ እያንዳንዳችሁ በጸሎት ከእግዚአብሔር ቃል ጋር ጊዜ እየወሰዳችሁ ማሳለፍ ያስፈልጋችኋል። ከዛስ ቁጥር 13 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛውም አበዛሃለሁ። አያችሁ የአብርሃም በረከት እየባረኩ እባርካለሁ እያበዛውም ደግሞ አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ስላልቻለ በራሱ ማለ ይላል። ትልቁ መሐላው እግዚአብሔር በራሱ ነው። ከእርሱ የሚበልጥ የተሻለ ሌላ ምንም የለምና። ቁጥር 15 ላይ እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ ይላል። አያችሁ ቅዱሳን፣ ከታገሰ በኋላ ማን? አብርሃም። እግዚአብሔር የነገረውን እስኪፈጽምለት ድረስ እግዚአብሔር በሕይወቱ የገባለትን አብርሃምን እግዚአብሔር ከከሌዳውያን ከኡር ምድር ሲያወጣው የ75 ዓመት ሽማግሌ ነው። 24 ዓመት ሙሉ ተስፋው ዘግይቶበታል። ለምንድን ነው የአብርሃም ተስፋ የዘገየው? ቅዱሳን እቺን ነጥብ ልንገራችሁና ልጸልይላችሁ። እግዚአብሔር
ተስፋው የዘገየበት የመጀመሪያው በዘፍጥረት ምዕራፍ 12 ላይ ለአብርሃም እግዚአብሔር ተስፋ ሲገባለት እንዲህ ብሎ ነገረው። ዘፍጥረት ምዕራፍ 12 እንዲህ ብሎ አለው። እግዚአብሔርን ማመን ማለት ምን ማለት ነው? እቺን ነጥብ ልንገራችሁ። ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔርም አብርሃምን አለው ከአገርህ ከዘመዶች ከአባትህ ቤት ተለይተህ እኔ ወደ ማሳይ ምድር ውጣ አለው። የመጀመሪያው እግዚአብሔር ለአብርሃም የነገረው ነገር ከአብርሃም የፈለገው መለየትን ነው። አብርሃም የሚኖርበት ስፍራ ከለዳውያን ኡር ነው። ጣዖት የሚመለክበት እግዚአብሔር የማይታወቅበት ስፍራ ነው። አብርሃም የእግዚአብሔርን እጅ ሊያይ የማይችልበት ስፍራ ነው። ያን ጊዜ አንደኛ እግዚአብሔር ምን አለው? ከአገርህ፣ ሁለተኛ ከዘመዶች አለውና ሶስተኛ ከአባትህ ቤት። አያችሁ ለካስ እግዚአብሔር የነገረን የተስፋ ቃል በህይወታችን ማየት የምንችለው መለየት ከሚገባን ነገር ስንለይ ነው። ወገን እግዚአብሔር ከማይከብርበት፣ እግዚአብሔርን ከማያከብር፣ እግዚአብሔርን ደስ ከማያሰኝ ወዳጅ ካልተለየ እግዚአብሔርን እጅ በህይወት ልታይ አልችልም። መለየት ከሚገባ ጓደኛ፣ መለየት ከሚገባ ቤተሰብ በጣም ከባድ ነው። ከቤተሰብ መለየት፣ ከአባት መለየት፣ ከእናት መለየት በጣም አስቸጋሪ ነው። እግዚአብሔር የነገረንን ለማየት ግን እኛ ምንም የምንወደው ቢሆን እግዚአብሔር የማይወደውን ነገር ግን መለየት ያስፈልገናል። ካልተለየ እግዚአብሔርን እጅ በህይወታችሁ ልታዩ አትችሉም። እግዚአብሔር የነገራችሁን የተስፋ ቃል ሊፈጸም አትችሉም። አብርሃምም ከታገሰ በኋላ የሚለው የመጀመሪያው ተስፋው የአብርሃም የዘገየበት እግዚአብሔር ከዘመድ ከሀገር ከዘመዶች ከአባት ቤት ብሎ ተለይተ ውጣ አለው። እኔ ወደ ማሳይ ምድር ውጣ አለው። ሁለተኛው እግዚአብሔር ወደ አሳየን እግዚአብሔር ወደ ነገረን ስንወጣ ነው የእግዚአብሔርን እጅ በህይወታችን ማየት የምንችለው። እኛ በመንፈልግበት ስፍራ የእግዚአብሔርን እጅ ልናይ አንችልም። የመጀመሪያው መለየት ከሚገባችሁ ነገር ካልተለያችሁ የእግዚአብሔርን እጅ እግዚአብሔር በእናንተ ህይወት ሊያደርግ የሰጠውን የተስፋ ቃል ልታዩ አትችሉም። የአብርሃም ተስፋ የዘገየበት እግዚአብሔር ተለይ ከዘመዶች ተለይተህ እኔ ወደ ማሳይ ምድር ውጣ ሲለው አብርሃም ከቤተሰቦቹ ቢለይ ግን አንድ ያልተለየው ሎጥ አብሮት የወጣ ነበር። ኪዳና ዘግይ ነው። አያችሁ የአብርሃም ተስፋው የዘገየው በሎጥ ምክንያት ነው። ሁለተኛው በሚስቱ በሳራ ምክንያት ነው። ሂድ ብላ አብርሃምን ወደ አጋር የላከችው ሳራ ነች። በሁለቱ ምክንያት የአብርሃም ተስፋው ለ24 ዓመት ሙሉ እግዚአብሔር የነገረው ቃል እስኪፈጸም ድረስ ተስፋው ዘገየ። አብርሃም ግን እግዚአብሔርን ጠብቆትና አምኖ ስለታዘዘ በህይወቱ ዘመን ሊያደርግ እግዚአብሔር የነገረውን የተስፋ ቃል እግዚአብሔር ፈጸመለት። አላውቅም ኪዳናችሁ የዘገየው መለየት ከሚገባችሁ ነገር ስላልተለያችሁ ነው። እግዚአብሔር በእናንተ ህይወት ሊያደርግ የገባውን የተስፋ ቃል የዘገየብሽ ተስፋ የቆረጥሽ አብርሃም እግዚአብሔር ውጣ ካለው ተለይ ካለው ወገን ከቤተሰብ ቢለይ እንኳን ሎጥን ግን አስከትሎ ነው የወጣው። ኪዳና ዘግይ ነው። የተስፋ ቃል ዘግይቶበታል። የመጀመሪያው እግዚአብሔር ከአገር ከዘመዶችና ከአባት ቤት ተለይተህ እኔ ወደ ማሳይ ምድር ውጣ አለው። የመጀመሪያው እግዚአብሔር ለአብርሃም የገባለት በረከት ምንድነው? ታላቅ ህዝብ አደርጋለሁ። ሃሌሉያ! አያችሁ ቅዱሳን በስራ ቦታ በቤተ ክርስቲያን ዋሬቨር በምትንቀሳቀሱባቸው የትኛውም እንቅስቃሴዎች ውስጥ የመጀመሪያው እግዚአብሔር መለየት ከሚገባችሁ ነገር ስትለዩ እግዚአብሔር አምላክ በሰዎች መካከል ታላቅ ያደርጋቸዋል። በስራ ቦታ ታላቅ ትሆኛለሽ። በቢሮ ታላቅ ትሆናለህ። ታላቅ ህዝብ አደርጋለሁ፣ እባርካለሁ አለው። ከዛ ስምህን አከብረዋለሁ። ምን ማለት ነው? አንተን ብቻ አይደለም አብርሃም የሚባለው ስም ራሱ የተከበረ ስም ይሆናል። አያችሁ አንድ ሰው በክርስቶስ የዳነ ሰው አማኝ መለየት ከሚገባው ነገር ሲለይ፣ ሁለተኛ እግዚአብሔር ባለው ስፍራ ላይ ሲቀመጥ የመጀመሪያው እግዚአብሔር በሰዎች መካከል ታላቅ ያደርገዋል። ሁለተኛ በሚያስፈልገው ነገር ሁሉ ዋሬቨር እግዚአብሔር ይባርካቸዋል። ሶስተኛው አብርሃም የሚባለውን ስም ራሱ እግዚአብሔር ውድ ያደርገዋል አለ። ስማችሁን ያከብረዋል። አይደለም ጓዳችሁን፣ አይደለም ህይወታችሁን፣ እግዚአብሔር ባላችሁ ስፍራ ስትሆኑ፣ እግዚአብሔር ተቀመጡ ባላችሁ ቦታ ስትቀመጡ እነግራችኋለሁ ማንም ሰው እንትና አንቺ አንተ ብሎ አቅልሎ አይጠራም። በጌታ በኢየሱስ ስም አይደለም ቤትን ጓዳን ስምህን ራሱ እግዚአብሔር ያከብረዋል። ለዚያ ነው እግዚአብሔር ተለይ ካለው ነገር ሲለይ፣ ሁለተኛ እግዚአብሔር ባለው ስፍራ ሲቀመጥ አብርሃም ዛሬን ቀድሞ በነበሩ በአባቶች ዘመን አሁንም ባለንበት በእኛ ዘመን ለመጸለይ ስናስብ የአብርሃም አምላክ ብለን እንጠራለን። ለምን?
እግዚአብሔር ስሙን ስላከበረው ነው። ዛሬ አይደለም ቤታችሁን ስራችሁን ስማችሁን እግዚአብሔር ያከብረዋል። ከዚህ በኋላ ማንም እንትና ብሎ አይጠራም፣ አቅልሎ አይጠራም። ጋሼ የእግዚአብሔር ሰው እንትና ብሎ አክብሮ አሜን። እግዚአብሔር ስምሽን ያከብረዋል። እግዚአብሔር ወንድሜ ስምህን ያከብረዋል። አባቴ እግዚአብሔር ስምህን ያከብረዋል። በነገር ሁሉ ይባርካል። በጤና ይባርካል፣ በልጅ ይባርካል፣ በትዳር ይባርካል፣ በአገልግሎት ይባርካል። እነግርሃለሁ በሰዎች መካከል ዋሬፈር እግዚአብሔር ሁን ባለ ስፍራ በምትኖርባቸው በተማሩ መካከል፣ በምሁራን መካከል፣ በጠቢባን መካከል፣ በገዢዎች መካከል እግዚአብሔር ከሁሉ ታላቅ ያደርግሃል። ሃሌሉያ። ስለዚህ አብርሃም ቁጥር 15 ላይ እግዚአብሔር የተስፋ ቃል አብርሃም መለየት ከሚገባው አንድ ያልተለየው ነገር ስለነበር ተስፋው ዘገየበት። አብርሃም ተስፋ ቆርጦ በእግዚአብሔር ላይ አንድ ነገር ሲናገር እዚህ ሐሳብ ላይ እናያለን። ምዕራፍ 15 ቁጥር 1 ላይ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም እንዲህ ሲል መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው አለ። አብርሃም ዋጋውን አሳንሶ ያይ ነበር። ለምን? ተስፋው ዘግይቶበታል። ተስፋው ደግሞ የዘገየው ከእግዚአብሔር ሳይሆን ከአብርሃም ድካም ነበር። ለምን? ሎጥን ይዞ ስለወጣ። አብርሃም ተስፋ ቆርጦ ዋጋ እንደሌለው ራሱን ይመለከት ነበር። ቁጥር 2 ላይ እንዲህ ብሎ ይናገራል። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰውዬ ኤሌዘር ነው አለው። አያችሁ ምን ማለት ነው? ዘር የለኝ፣ ወራሽ የለኝ፣ ልጅ የለኝ እያለ አብርሃም ራሱን ዋጋ እንደሌለውና እንደ ዝም ብሎ ሰው አድርጎ ሲቆጥር እግዚአብሔር ምን አለው? አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ አለው። እና ዋጋ ደግሞ እጅግ ታላቅ ነው። ራስን አሳንሳ አትያለው። አያችሁ የሚገርማችሁ ነገር ምን አለኝ ብሎ ነው አብርሃም ይከራከር የነበረው። እና ቁጥር 7 እቺን ልንገራችሁና ወደ ጸሎት እንሄዳለን። ዘፍጥረት ምዕራፍ 15 ቁጥር 7 እግዚአብሔር እንዲህ ብሎ ለአብርሃም ነገረው። ይህችን ምድር ተወርሳ ዘንድ እንድሰጥህ ከከሌዳውያን ኡር ምድር ያወጣው እግዚአብሔር እኔ ነኝ አለው። አያችሁ ለካስ እግዚአብሔር አብርሃምን ከማይመች ከከሌዳውያን ኡር ምድር አያችሁ እግዚአብሔር ከማይከብርበት ዘር፣ እግዚአብሔር ከማይከብርበት ጓደኛ፣ እግዚአብሔር ከማይከብርበት ህይወት አብርሃምን ሲያወጣው የመጀመሪያው እግዚአብሔር ለአብርሃም የነገረው ምድርን ላስወርስ ነው አለው። ታላቅ ሰው ላረግ ነው አለው። ልባርክ ነው እንጂ ላዋርድ አይደለም። ደግሞ ያወጣው እኔ እኮ እግዚአብሔር ነኝ አለው። አያችሁ ከሰዎች መካከል የእግዚአብሔር ተስፋው ልዩነቱ የመጀመሪያው ምንድነው? እግዚአብሔር ቃሉን እንደ ስለማይቀይር ነው። ብዙ ሰው ይህን አደርግላለሁ ብሎ ብዙ ተስፋ ሰጥቶ ቃሉን ይቀይራል። ብዙ ሰው ይሄን አደርግላለሁ ብሎ ምሎ ሐሳቡን ይለውጣል፣ ሳያደርግ ይተዋል። እግዚአብሔር ከሰዎች መካከል ልዩነቱ ምንድነው ብላችሁ ብትሉኝ፣ አንደኛ ቃሉ አይቀየርም፣ ሁለተኛ እግዚአብሔር ተናግሮ ሳያደርግ አይዋሽም። ስለዚህ አብርሃም እንደ ጓደኛ፣ እንደ ጎረቤት፣ እንደሆነ ሰው አድርጎት ነበር እግዚአብሔርን ያወራው የነበረው። እግዚአብሔር ግን መጣና አብርሃም ሆይ አዎ ስማ እና እንዲህ አለው፣ ይህችን ምድር ተወርሳ ዘንድ እንድሰጥህ ከከሌዳውያን ኡር ምድር ጣዖት ከሚመለክበት ከዚያ ስፍራ ያወጣው እኔ አምላክህ እኮ እግዚአብሔር ነኝ አለው። ሰው አይደለሁም አለ። አያችሁ ሰው ቢሆን ቃሉን ይቀይራል። ማን ነው ያወጣሽ እናቴ? ማን ነው ያወጣ ወንድሜ? ማን ነው የጠራ አባቴ? እግዚአብሔር ከሆነ ቃሉን አይቀይረውም። እግዚአብሔር ተናግሮ ባንተ ህይወት ሊያደርግ የገባውን ተስፋ ሳያደርግ አይዋሽም። የመጀመሪያ እግዚአብሔርን እመነው። እግዚአብሔርን ማመን ማለት የመጀመሪያው ጌታዬ አምናለሁ ብሎ በአፍ ማውራት ሳይሆን መለየት ከሚገባ ነገር መለየት ነው። ሁለተኛው እግዚአብሔር ሁን ባለ ስፍራ መቀመጥ ነው። ያን ጊዜ አብርሃምም ከታገሰ በኋላ ተስፋውን አገኘ ይላል። እግዚአብሔር የነገረውን ፈጸመለት ይላል። ልባርካችሁ ካመናችሁት እግዚአብሔርን፣ ተለዩ ካላችሁ ነገር ከተለያችሁ፣ ሁለተኛ እግዚአብሔር ተቀመጡ ባላችሁ ስፍራ ላይ ከተቀመጣችሁ፣ ሶስተኛ የነገራችሁ እስኪፈጸም ድረስ በትጋት በጸሎት ከእግዚአብሔር ጋር ከቆያችሁ በህይወታችሁ ዘመን ሊያደርግ የገባላችሁን የተስፋ ቃል በኢየሱስ ደም ታገኛላችሁ። አንድ ሰው የተስፋ ቃልን አገኘዋለሁ እያለ ጻፍልኝ ኮሜንት ላይ ላይክ እያረግ ሼር አርግ። በጌታ በኢየሱስም የነገረሽን ታገኛለሽ፣ የገባልህን ታገኛለህ። ለብዙ ዘመን በህይወት እግዚአብሔር ሊያደርግ የሰጠውን የተስፋ ቃል ታገኘዋለህ። ትቀበለዋለሽ እህቴ፣ ትቀበለዋለህ ወንድሜ።
ከታገሰ በኋላ አብርሃምም ተስፋውን አገኘ፣ እግዚአብሔር የነገረውን ፈጸመለት ይላል። ትቀበያለሽ እናቴ? ትቀበላለህ? እመነው እግዚአብሔርን። ታገስ፣ በትጋት ጠብቅ እግዚአብሔርን። እነግርሃለሁ፣ ተለይ ካለ ጓደኛ ተለይ፣ ተለይ ካለ ቤተሰብ ተለይ፣ እግዚአብሔር ተለይ ካለ ጎረቤት ተለይ። እግዚአብሔር ባለ ስፍራ ላይ ሁንለት። የነገረን እስኪፈጽም ድረስ በትጋት ቆይ፣ በጸሎት ቆይ። እነግርሃለሁ ለብዙ ዘመን በሕይወትህ እግዚአብሔር ሊያደርግ የገባውን የተስፋ ቃል ታገኘዋለህ። በረከትሽን ታገኘዋለሽ፣ ክብርሽን ታገኘዋለህ፣ ከፍታን ታገኘዋለህ፣ ስኬትን ታገኘዋለህ። በአሜሪካ፣ በካናዳ፣ በደቡብ አፍሪካ፣ በዱባይ፣ በቤሩት፣ በእስራኤል፣ በኡጋንዳ፣ በቤልጅየም፣ በኖርዌይ፣ በጣሊያን፣ በፈረንሳይ፣ በየትኛው ዓለም ግዛት፣ በኬንያ፣ በሶማሌ፣ በአማራው፣ በምዕራቡ፣ በሰሜኑ፣ በደቡቡ፣ በወሎ፣ በደሴው፣ በየትኛው በሐረሩ፣ በድሬዳዋው፣ በሶማሌው፣ በሞያሌው እናገራለሁ። በጌታ በኢየሱስ ክርስቶስ ደም እነግርሃለሁ ወንድሜ፣ የነገረህን የተስፋ ቃል እውን ሆኖ አሜን ታገኘዋል። የሚገርመው እግዚአብሔርም ሳራን አሰባት፣ እንደተናገረውም ደግሞ እንዲሁ አደረገላት ይላል። እንደነገረ እግዚአብሔር ያደርግልሃል። ታገኘዋለህ፣ ፍሬን ታገኘዋለህ፣ ከፍታን ታገኘዋለህ፣ ስኬትን ታገኘዋለህ፣ ሞገስን ታገኘዋለህ፣ በረከትን ታገኘዋለህ፣ ለውጥን፣ እድገትህን በኢየሱስ ደም ይሆንልህ። ስለዚህ የመጀመሪያው አንደኛ እግዚአብሔርን ማመን ማለት መለየት ከሚገባ ነገር መለየት ነው። ሁለተኛው እርሱ ባለ ስፍራ መቀመጥ ነው። ሶስተኛው በትጋት እግዚአብሔር የነገረን እስኪፈጽም ድረስ በጸሎት መቆየት፣ እሱን መጠበቅ ነው። ያን ጊዜ እግዚአብሔር ባንቺ ሕይወት፣ እግዚአብሔር ባንተ ዘመን፣ እግዚአብሔር ባንተ ኑሮ ሊያደርግ የገባውን ቃል አሜን አይቀይርም። ሁለተኛው የመጨረሻው ሐሳብ እግዚአብሔር ተስፋ ሰጥቶ ሳያደርግ አይዋሽም። አንድ ሰው ጮሆ ተስፋዬን አገኘዋለሁ እያለ ኮመንት ላይ አሜን አሜን እያላችሁ ጻፉልኝ። ተስፋሽን ታገኘዋለሽ። የጠበቅሽውን የነገረሽን ለብዙ ዘመን እግዚአብሔር ሊያደርግ ባንተ ሕይወት የገባውን ቃልህን የተገባልህን የትንቢቱን ቃል እግዚአብሔር ባንተ ሕይወት ሊያደርግ የሰጠውን ተስፋ እውን ሆኖ ታገኘዋለህ። በኢየሱስ ደም ይህ በሕይወታችሁ ተፈጸመ። አሜን። ስለዚህ ሁልጊዜም ሐሙስ አንድ ቀን እንጨምራለን። የትምህርት ጊዜ ከዚህ በኋላ ሁሌም ሐሙስ ይኖረናል። ሁላችሁም ይሄ መልእክት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ። ጸጋው ሰላሙ ይብዛላችሁ። ነገ ማለዳ 1 ሰዓት በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የእግዚአብሔርን ቃል የምንማማርበት፣ ጌታን በአምልኮ ከፍ የምናደርግበት፣ በመንፈስ ቅዱስ ምሪት እጅ በመጫን ለሕሙማን የምንጸልይበት፣ እግዚአብሔር በትንቢት መንፈስ፣ እግዚአብሔር በእውቀት ስጦታ ህዝቡን የሚያጽናናበት፣ የሚያንጽበት፣ የሚፈውስበት በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሐምሌ 17 ዕለተ ዓርብ ማለትም ነገ ማለዳ በአዲስ አበባ ሕይወት ጸጋ ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ባለው ሕይወት ጸጋ ዓለም አቀፍ ቤተክርስቲያን አጥቢያ ከማለዳው 1 ሰዓት ጀምሮ፣ እንዲሁም ሐምሌ 18 ዕለተ ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 9 ሰዓት ድረስ በአይነቱ ልዩ የሆነ መንፈሳዊ ኮንፈረንስ ስለተዘጋጀ ሁላችሁም በአዲስ አበባና አካባቢው እንዲሁም ደግሞ ሩቅም ቅርብም ያላችሁ ሰዎች መታችሁ እግዚአብሔር ያዘጋጀውን የሰባውን ግብዣ እንድትጠቀሙ ስል በጌታ ፍቅር አሳስባችኋለሁ። እንዲሁም ደግሞ ሐምሌ 19 ዕለተ እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሮብ የነበረን ፕሮግራም ተቀይሮ እሁድ ሙሉ ቀን ሆኗል ማለት ነው። አብዛኛውን በደቡብ ዙሪያ ሆሳዕና ዙሪያ የምትመጡ ዱራሜ፣ ሽሽቾ፣ አንገጫ አካባቢ የምትመጡ ሰዎች የሮቡ ፕሮግራም ወደ እሁድ መጥቷልና እሁድ ሙሉ ቀን ከማለዳው 3 ሰዓት ጀምሮ እስከ ቀኑ 12 ሰዓት ድረስ የሚደረግ ልዩ ፕሮግራም ስለተዘጋጀ ሁላችሁም ወዳጅ ዘመዶቻችሁን የታመሙ ወገኖቻችሁን በመጋበዝ መታችሁ እግዚአብሔር ያዘጋጀውን የሰባውን ግብዣ እንድትካፈሉ ስል በጌታ ፍቅር ጥሬን አቀርባለሁ። ነገ ሐምሌ 17 እና 18 በአዲስ አበባ ሳር ቤት በሚገኘው ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ልዩ ኮንፈረንስ አለ። እንዳትቀሩ። አንድ ሰው ሲመጣ 400 ሰው የታመመም ይሁን የሞተ የታሰረም ይሁን ያበደ በኢየሱስ ስም ይፈወሳል። ይዛችሁኑ እንጸልያለን። እግዚአብሔር ስሙን ያከብረዋል። ስለዚህ ሁላችሁም እንዳትቀሩ።
ነገ ዕለተ ዓርብ እና ቅዳሜ ከማለዳው 1 ሰዓት ጀምሮ በአዲስ አበባ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንገናኝ። ሐምሌ 17 እና 18 በአዲስ አበባ፣ ሐምሌ 19 በሻሸመኔ ዕለተ እሁድ በሻሸመኔ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን። ለበለጠ መረጃ ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተክርስቲያን አገልጋዮች ስፍራውን ሎኬሽን በመላክ እንዲሁም ደግሞ በስልክ ቀጥታ መስመር በመደወል ስፍራውን የሚያሳዩዋችሁ ይሆናል። ነገ ሐምሌ 17 እና 18 በአዲስ አበባ አይቀርም። እወዳችኋለሁ። ጸጋው ሰላሙ ይብዛላችሁ። ስትመጡ ማስታወሻ እና ባይብል ከእጃችሁ እንዳይረሳ። ተባረኩ። ሜይ ጎድ ብለስ ዩ። ተስፋውን ታገኛላችሁ። አሜን።